ምን አገባህ ዮኒ ማኛ ሲጀመር አንተ ኢትዮጵያ አይደለም ይለኛል። ገመዱን ስጡልኝ የሰውዬ። አይ የእምነት ነገር ትንሽ ከበድ ስለሚል እምነት ላይ ስለ እምነት ዛሬ ልንጠልጠል ሲላል ነበር እንዴ? መልሶ እምነት ውስጥ ገባ። ኧረ ማለት የትም ቤት እኮ ቢሆን ችግር የለውም እኮ ደቂቃውን በስራ ከሰጠው ደቂቃን በስራ ደቂቃውን በስራ ትሰጠዋለህ። በሆነ ጉዳይ ሁለት ሰው ጋር እንግባ፣ ደቂቃን በስነ ስርዓት ትሰጠኛለህ፣ ደቂቃን እጠቀማለሁ። እላፊ ነገር ከተናገርኩ ዳኝነቱ ያንተ ነው፣ ቤቱ ያንተ ነው። ትክክል። እሱን እኮ ተስማማሁ። እኔ አሁን እንደ እርግጠኛ ሆኜ እናገራለሁ። ሙስሊሞችም ኦርቶዶክሶችም በዚህ ጉዳይ ላይ እኔ ሀሳባቸው እንዲያቀርቡ ለማድረግ ከተወሰነ ጊዜ በኋላ ይሄ ነገሩ ይብላላና ሰው ይነጋገርበት። አንተ እኮ ከሁሉም ገለልተኛ እኮ እንትን እላለሁ። ያንን ነው የምለው። ግን ዛሬ ባየሁት አውሽ ወዝበር የተሻለ ቢሆን ከዚህ የተሻለ ጅማሮ ነው። የተሻለ ከሆነ ለህዝቡ ማስተማሪያ ከሆነ ይህን ያክል ሰብስበው አቅሙ ካላቸው በቃ በዳኝነት ይመራ። ሞዴሬተር ትሰጣቸዋለህ። አስፈላጊ ከሆነ ሀሳባቸው እንዳይሰረቅ ኮመንት ትዘጋለህ። አረ ይጫወቱ። ምን ያሰርቀዋል? ያውላ ኮመንት አያነቡት እንኳን እሱ አሁን ያሉትን ኮመንት የት አነባለሁ? ማኛው እኔ እኮ 100,000 ሰው ሰብስቤ ከ100,000 መካከል እኮ የሚሰድበኝን ሰው እያወጣው የሚወጣ አደርጋለሁ። ትቀልድ ያለ ኧረ ተው። እኔ አሁን አንድ ባንድ ይህን ኮመንት አነበዋለሁ። እኔ ከዛ አይለኝም። አይገርምም? ልምድ ይመስለኛል። ሞር ፎከስ የማደርገው ሀሳቤ ላይ ነው። ገብቷል? እናንተ ጋር ልምዱም ይመስለኛል። ልምዱም ስላለኝ ይመስለኛል። ኮመንቱን ትዘጋለህ። በቃ ያዝላቸው፣ ቀን ቀጠሮ ያዝላቸው፣ ሞዴሬተር ትሰጣቸዋለህ። እቺን ሳምንት 2 ሳምንት እኔና ፈቃደኛ ከሆኑ ያወሩኛል ብዬ አስባለሁ ሁለቱ። ከዛ በደንብ እናወራለን። አይ 2 ሳምንትማ ከቆየ ወደ ሌላ አጀንዳ ይገባል። አይ ሳምንት በሳምንት አመት እኮ ሆናቸው እኮ እነሱ እኮ መለጣለጥ ከጀመሩ። አዎ እንደዚህ ግን አንድ ላይ ለማውራት ጥሩ ነገር ጥሩ ጅማሬ እንደ ጅማሬ በጣም ሳይጣሉብን ስለተለያዩ ጥሩ ማኝ እዚህ ከዛ በላይ ጸባለ ወንድም። ያ ሁሉ ረገጣ እኮ ነው። አይ ብዙ አይደለም። አረ በእውነት ብዙ አይደለም። ብቻ እንደሚራገጡት አይደለም። ተረጋጋ ከማለት ውጭ መካከል ላይ ዘገነነኝ ወጣሁ። በቃ ተረጋጋ ነው የሚባባሉት። በመሀል የሰማሁት ወይ ተረጋጋ። የሚያነቡት ነገር እኮ የሚጠያየቁት ነገር እኮ በጣም ከባድ እኮ ነው። በተለይ እምነቱ የሚጠያየቁት ትንሽ ያስደነግጣል። ለእምነቱ ጠለቅ ብሎ ስሜቱ ያለው ሰው እንደዚህ አይነት ነገሮች ማኛው ጃላዲስ። ለማንኛውም ተናገርበት እስኪ። አይ ኔትወርኩ ያለበት ቦታ መሰለኝ። የአዲስ አበባ ነፃ አውጪ ከሆነ በኋላ ኔትወርክ ግሪን ኤሪያ የአዲስ አበባ ላይ እያደረገ ግሪን ኤሪያ ይፈልጋል ሊያደራጅ። በየጊዜው ነው የሚቀያየር። ሊያደራጅ ነው አባቴ የማጀው። ያንን ነው የምለው። ሚጣ መታለች ናንቺ ሚጣ ጆከር አተዋሽ ሙስሊም ነህ እንደ ይለኛል አንዱ። በተደጋጋሚ እየጻፍክልኝ ነው። ጆከር ሱዳናዊ ነው። አለሽልኝ አለው ማኝ ሰላም ነው። ቅድም እኮ ስጠራ ነበር ሼር ሳረግልህ ረጅም ሰዓት አላየውም። የሚገርምሽ ጃፒ ቤት ከዛ ተኛው። እኔ ሌላ ታሪክ ላይ ነና እናንተ ጃፒ ቤት ናቸው። እኛ ሌላ ዓለም ላይ ገነት ለመግባት ቁልፍ እየተቀባበልን ነው። አንቺ ትቀልጃለች። ውይይታለሽ ያ ማግኘት ግን እኔ ጥያቄ ያለኝ ምን መሰለ፣ ምንድን ነው ውጤቱ? አዘኝ ነው ዝደ ይሄ ብሽሽቁ ምንድን ነው ውጤቱ? ባቀው ምን አስደበቀ? ዳሮ ነው አይዲያው ምንድን ነው? ዳር ሆኖ ከሚረጋገጡ ያበጠ ይፈንዳና ሰው ከዛ ይማር ይመስለኛል። እንደዛ ነው። ዳር ሆነው አይደለ ይፎካከራሉ። እኔ ጋር አትቀርብም፣ እኔ ጋር አትቀርብም ነው ሁሌ የሚባባሉት።
እኔ ጋር የሚቀርብ የለም ሁለቱም ይላሉ። እኔ ጋር የሚደርስ የለም ይላል፣ እዚህም ይሄም እኔ ጋር የሚደርስ የለም ይባባላሉ በየጊዜው ማለት ነው። እና በምታየው ሁኔታ ንጽጽር ይሰራሉ ሁልጊዜ። ስለዚህ ምን ሆነ እነሱን አንድ ላይ አምጥቶ ይኸው እንደ አሁን ዜዶ ነው ሴዶ የሚባለው አሁን 10 ሚሊዮን ክፈሉኝ እንዳለው አሁን ደግሞ ሼር ኦርደር አድርጉኝ እያለ ነው። ቢያንስ እነዚህ መጥተው ተወያይተዋል። ስለዚህ ዳርና ዳር ይዘው ሳይሆን አንድ ላይ መጥተው ሀሳባቸውን ነበር የገለጹት። አልረካንም፣ ጅምር ነው። ጅምሩ በተወሰነ መልኩ ተመችቶኛል። እንማራለን ወደፊት የተሻለ ነገር ብዬ አስባለሁ። አይ ግን በአንድ ሰው ቤት ቢሆን አሁን በአንተ ቤት ቢሆን እያለ ነበር ጆካ መስሱን አንድ ጋ ነው ሙድ ያለው እንጂ በቤታቸው ሲሆን እንትን ነው ማለት ነው። የረገጣ ነው ጥቅል እኮ የእነሱ ረገጣ ነው። የዛሬ የተካሄደው ረገጣ ነው። ያ እኔ አሁን ሰምቼው አላውቅም። ታውቃለህ አንዳንድ ቃላቶችና እኔ ደንግጫለሁ። ፈጣሪ ወያል እኔ ሰማው እንጂ አላልኩም እያልኩ ለማንኛውም እኔ እናንተማ ሲኦል በር ላይ ወንበር ይዘን የተቀመጥን ሰዎች ነን። ስለዚህ ዝም ብለን ማየት ያለ ጭራውን ላይ ያለው እዛ ጋር እንደዚህ እያለ ማን እንደሚገባ እንደሚወጣ እያየው ነው። ላይ ቁጭ ብለናል ወንበር ይዘን። ግድ የሚል ነው። ዞላችን ዞላ ወንድማችን እንዴት ናችሁ? ብራንድ ሰላም ነው አለን። እንዴት ነውና? ታራስ አለን። ብዙ ጊዜ እንደዚህ አይነት ነገር ላይ አትከሰትም እና የሚገርምህ እኔ በቅርቡ ነው መጽሐፍ ቅዱስ ማንበብ የጀመርኩትና በጣም የሰላም እንቅልፍ ነው ምተኛ ጀምሬያለሁ። የሚገርምህ እኔ ናይስ፣ በጣም ደስ ይላል። እና በጣም ሰርፕራይዝ የሚያደርገኝ ታውቃለህ፣ እኔ እንኳን ከሙስሊም ወንድሞቻችን ጋር መከራከር ራሱ መናገርም ራሱ የሚቻል አይመስለኝም። ምክንያቱም የጋራ ነገር ስለሌለና እኔም እንደዛ ከዛ ይልቅ የሚገርመኝ አሁን እዚህ መጥቶ የሚከራከሩ በፕሮቴስታንት በኦርቶዶክስ ያሉ ሰዎች ራሱ ወንጌል የገባቸው ሁሉ እስከማይመስለኝ እየተሰማኝ ነው። የሚገርመው ምክንያቱም ዓላማው እምነት ነው የሚያጸድቀው ማለት የድርጅት እምነት ነው የሚያጸድቀው ወይስ ወንጌል ነው የሚለው ነገር ግራ ገባኝ። የሚገርመው በመማር በመጠየቅ አሁን እኔ ምንድን ነው አሁን እኔ ኮንፊውዝ ሲያደርገኝ አልዋሽህም፣ መዝሙረ ያሬድን ነው የምጠይቀው። በደንብ የበቃ ጎበዝ፣ ተረጋግቶ ሊያስረዳ የሚችል ፔሸንስ ያለው ወንድም ነው እና ምን ሆናል አንዳንድ ነገሮች ያስቸገሩኝ ካሉ ያሬዶዬ ይሄ ነገር ምን ማለት ነው ምናምን ብዬ ጠይቃል። ናው ክላሪፋይ ያደርግልኛል። ያ ሲሆን ጥያቄም ካለ ሌላ ጠይቀዋለሁ። ስለዚህ ግልጽ እየሆነልኝ ይችላል። አለበለዚያ ግን በራሳችን ካነበብነው እንቀውሳለን። እመነኝ፣ በራሳችን ብቻ እንወቀው ካልን መጽሐፍ ቅዱስ ያጦዛል። እንዲሁም እርግጠኛ ነኝ ቁርአንም እንደዛ ነው ብዬ አስባለሁ። የተማሩ ሰዎች ከሌሉበት ለብቻ አንብበ እረዳዋለሁ ካልክ በደንብ ከቁርአን ጋር ተጣልተ ነው ቁጭ የምትለው እና ሞር በዛ መንገድ ቢታይ መልካም ነው ብዬ አስባለሁ። እንግዲህ እንትኑ ጥያቄ ካሉ አደራ እኔ መዝሙረ ያሬድን ማገናኘት እችላለሁ። የሆነ ቻሌንጅ የሚያደርግ ነገር ካለ ኤኒታይም ኤክስፕሌን ያደርግልሃል። እንደዛ ነው እኔ የተረዳው። በፊት እንደዛ ነበርኩኝ፣ በጣም ኮንፊውዝ ሆኜ ነበር። አሁን ግን እግዚአብሔር ይመስገን በጣም ክሊር እየሆነልኝ ነው በጣም። ስለዚህ የሚያውቅ ሰው ሲናገር በጣም ደስ ይላል። ያንን ነው። ቀጥል አንተ የምትለው ካለ ይቅርታ ካቋረጥኩ። ያ እኔ ኖርማሊ የሚገርምህ እንደዚህ እጀምራለሁ፣ አቆማለሁ፣ እጀምራለሁ። አክቹዋሊ እንዳልከው መጽሐፍ ቅዱስን እንደዚህ አንብበህ ቋንቋውን ስለቻልክ ብቻ የሆነ ፒክቸር የምታደርገው ነገር አይኖርህም ነው ይሁንዬ። ምክንያቱም አንዴ የጻፈበት ዘመን አለ፣ አሁን ያለው ዘመን አለ። የሆነ እንዳልኩ ዘመናዊንም ብዬ ስለማስብ ማች አያደርግልህም አንዳንዴ እዛ ጋር ሀፕን ያደረገውን ነገር እና በቅርቡ ነው እኔ የሆነ ቹዝን የሚል ፊልም ሜይ ቢ ካወቀው ወደ 40 ፓርት ነው ያለው እና ኮምፕሊትሊ አዲስ ኪዳንን ነው ዛሬ የሰሩት። You mean chosen or the chosen one? I think the chosen መሰለኝ የሚል ይሄኛው። Okay, I'm gonna check.
አያ ኔትፍሊክስ ላይ ያለ ኦኬ 5 ኤፒሶድ ነው ኦልሞስት አምስቱ እያንዳንዱ 8 ፓርት ነው ያለው ወደ 40 ምናምን ነውና ኦኬ የሰሩበት መንገድ በጣም ነው የሚገርመው። ማለት እኔ ለየትኛው እምነት መሆን የሚችል ነው። ከጌታ ውልደት እስከ ስቅለቱ ያለው ፓርት ነውና እና እዛ ላይ ያለው አስተምሮት ምናምን እሱን ገርሞኝ ያየሁትና ሙሉውን አሁን ላይ መጽሐፍ ቅዱስን ተመልሼ ማንበብ ስጀምር ግን ፒክቸር ማድረገው ነገር አለኝ ታውቃለህ። ኢዝሊ አንደርስታንድ ማድረግ ጀመርኩኝ። ኦኬ ከዛ እንዲሁም ስለ ሞሰስ እና ስለ ማርያም ራሱ የጌታ እናት ማርያም ይላል። ይሄም ኔትፍሊክስ ላይ ያሉ የሞሰስ 3 ፓርት ነው ያለው። የማርያም ደግሞ አይ ቲንክ የሁለት ሰዓት ምናምን ፊልም ነው እና እሱንም አየሁት ምናምን ነገር እና የሆነ ከዛ በኋላ ሞር ሳነብ ነው እንዳልኩ አሁን ኢዝሊ ፒክቸር ማድረግ የጀመርኩት። ቹዝን ነው ያልከኝ? ቆይ እንደዚህ አንዴ ቆይ እዚህ ጋር አሳይ። ኦኬ እኔም ላወጣው እኮ ኔትፍሊክስ ላይ ገብቼ ቹዝን ይሄንን ነው የምትለኛ? this one right? ኖ እሱ ሳይሆን the chosen one ነው እኔ የማውቀው። chosen የሚል አለ ይታያል። chosen one እስቲ the chosen the chosen እንትኑ ላይ ገብታል ማለት ነው። እየገብታ አይተዋል። the chosen right? እስቲ እስቲ እኔ ጋር የመጣው አይገርምም? the chosen ብቻ the chosen one ነው የሚመጣው። ሀገራችን ተለያይቷል ማለት ነው። ኦኬ አይጥሩ ኦኬ እና ዩኒኒ ማለት እንዳልኩ ብዙ ነገሮችን መጠየቅ ጀመርኩኝ ለራሴ ነው የምልህ እና አይጥሩ ከዛ እንዳልኩን መጽሐፍ ቅዱስን ሞር ማንበብ ስጀምር በነገራችን ላይ በጣም ፋሲኔቲንግ የሚያደርግ እንትን ነው መጽሐፍ ነው። እውነት ለመናገር እኔ እንደዚህ ነው ብዬ አላሰብኩም። የሚገርም እንደውም ተመልሼ ስላንተ ያሰብኩበት አጋጣሚ አለ። ማለት አንዳንዴ እንዳልኩ ዓለማዊ የሆነ ቆይተህ የሆነ ሰዓት ላይ እንደዚህ አይነት ነገር ማንበብ ስትጀምር ትንሽ አንደርስታንድ ማድረግ ስትጀምር ብዙ ጥያቄዎችን ታነሳለህ። ያ እና እንዳልከው ጥሩ ሜንቶር ያስፈልጋል፣ ጥሩ መምህር ያስፈልጋል። አብሶሉትሊ ሜንቶር ከሌለ እንዳልኩ ድብልቅልቁ ነው የሚወጣበት። እና እኔ በጣም እንደውም ሰርፕራይዝ ያደረገኝ ነበር። ምክንያቱም አሁን እዚህ ላይ ስለ መንፈሳዊ ነገር ሲከራከሩ የማያቸው ልጆች በጣም እንትን ናቸው። ብዙ ዓመት እንዳልኩ መንፈሳዊ ነን ብለው የቆዩ ሰዎች ናቸው እና አብዛኛውን ጊዜ ንጽጽር ላይ ነው ጊዜ የሚጠፋው። የሚገርም ነው። ከዛ ይልቅ መንገዱን ከማሳየት የጋራ ክርስቶስ እያለ በቃ ከሚያለያየን ነገር ይልቅ የሚያቀራርቡን ነገሮች ብዙ ነገሮች አሉ ብዬ ነው ያሰብኩትና ሰዎች ራሱ ለምንድን ነው እዛ ላይ ጊዜያቸውን የሚያጠፉ ብዬ ማሰብ የጀመርኩበት አጋጣሚ አለ። የሚገርም ነው። ለማንኛውም ግን ጅማሬው ከነ ምናምኑ ጥሩ ነው ባይነኝ። ከነ ምናምኑ ጅማሬው አሪፍ ነው ብዬ ነው የማስበው። በቃ ተጀምሯል። ኢዘር ዊ ላይክ እና ይሄ መጀመሩ ይሄ ቁርሾውን፣ ጸቡን፣ ድብድቡን ምኑን ይገተዋል ብዬ አስባለሁ። በቃ መነጋገር እንደሚቻል ስለ ሃይማኖት ሁለት የተለያዩ ሀሳብ ያላቸው ሰዎች በሀሳብ ተፋጭተው መውጣት እንደሚችሉ ጥሩ ነው ብዬ አስባለሁ። ጁንታ ዮኒ በነገራችን ላይ በጣም ልክ ነህ። ለመሰለህ እኔ አሁን ኖርማሊ ራሱ አሁን እንዳልኩ ይሄኛውን ፓርት መጽሐፍ ቅዱስን ራሱ ከሄድኩ በኋላ ማወቅ እንፈልገው እንዳልኩ የሌሎችን እምነት ማወቅ እፈልጋለሁ ለምን የሚለውን ነገር ራሱ እና ሰው
እንዳልኩ እኔ አሁን እኔ ከዚህ በፊት ሰው መጥቶ ፕሮቴስታንት የሆነም ሰው ይሁን ሌላም ሰው መጥቶ ስለ ጌታ ኢየሱስ ክርስቶስ ልስበክ ቢለኝ ለመስማት ራሱ ፈቃደኛ አይደለም። የሚገርምህ እና ይሄ ሳያውቁ የሚያምኑ ብፁዓን ናቸው የተባልን ያደግን ሰዎች አለን እና ከዛ ወጥተን እንዳልኩ ማንበብ ማወቅ፣ በነገራችን ላይ አለማወቅ እና ሳያውቁ ማመን የሚያጸድቅ ነገር አይደለም። ይሁን በነገራችን ላይ እንዲሁ ስንፍናችን ለመደበቅ ይመስለኛል ጊዜ ለመስጠታችን ምናምን እና እኔ ሰው ቢያነብ ምናምን እውነቴ በጣም ደስ የሚል ነው። ከምንም በላይ እስከዛሬ ያውቃለሁ አለኝ ከምንለው በላይ ሰላም የሚሰጥ ነገር ነው ለእኔ ለዛ ተሰማኝ። ጥሩ። መልካም ጁንታው ዮኒሻ ሰላም ነው? ሰላም ነው ብሮዬ? አለን ብራዘር። ሚጣ እንዴት ነሽ? አዲስ አበባ እንዴት ናችሁ? አይሸገሩ አለን። ዛሬ አፈሳፈሻቸው እያየሁ እኮ አሪፍ እንትን ነው ዳያሎግ ነው። መዝሙረ ላከው የት አለ? መጨረሻውን ያላዩት እንጂ አሪፍ ነበረ። ስራ አንዴ ጓገጭ ያልኩኝ መግባትማ ነበረባቸው። ትቀልዳለን። በመሀል ሊሄዱብኝ ነበር። አንተ ስትል ነው ያየው ማግኘቴ ግቡ እያየው እነሱ እኮ ላሽ ሊባባሉ ነበር። በዛው ተባብለው ተፈራራ ተባለ። እዚህ የሚሰራ ኖ ብዬን መዝሙረ ካለ ላክልኝ ኔ አባት መጣ ተፋልጫ አገናኛቸው። እንዴት አየው ጁንታው ግን ብሮዬ? እኔ እንኳን መጽሐፍ ቅዱስ ላይ ብዙ ደፋር አይደለም፣ ግን ብዙ አይደለም ፖለቲከኛ ናት። ግን ምንድነው እንደ ኦርቶዶክስ ተዋህዶ ልጁ አሪፍ ነው ሲያስረዳ ምናምን ያውቃል። ብዙ ብዙ እውቀትም አለው እንዴ፣ በደንብ እውቀት አለው፣ ያነባል። እንደው በመሀል ዳኛ ቢኖር ገብተዋል ሞር ለሁለቱም ፌር ይሆን ነበር። እምነት ላይ ደግሞ ምን አለ መሰለሽ ይሁን አሁን ማንም አይተማመንም። አሁን አንተ ገብተህ ማለት ፌር ብታጫውታቸው ራሱ በጆካ ለዛኛው ወያለለት ነው የሚሉ እንጂ እኔ ቢጮህብኝም ችግር የለኝም። ገባ ትከሻ አሪፍ ይችላል ብላስም ችግር የለብኝም። ለሌላ ሰው ከሆነ እንጂ ለአንቺ አይከብድሽም። ለእኔ አይከብድም። ገባ ለሌላ ሰው ግን ይከብዳል። እንደዚህ ነገር ሁለት ነገር ሸመኛ ነው ይመጣል። ለሌላ ሰው ይከብደዋል። እኔ ግን እችላለሁ። ግባ ብትለኝ ይደብረኛል። አይ ቲንክ ቴዶም የሚከብደው አይመስለኝም። ቴዲ ሐዋሳ ይህ ነገር ላይም ጥሩ የሚያደርግ ይመስለኛል። ቴዲ ሐዋሳ ሞራው ግን እምነት ሴንሲቲቭ ስለሆነ ያው እንዴ ከባድ ነው። ዛሬ እኮ አየሁት ሁሉም እንትን ዳርና ዳር ይዘው ሩዋንዳ ሲያደርጉት ነበር እኮ አይደለ? ግን መፈራራት የለብም። ሰው ባመነው ይመን ያው ነው። አሁን እዛ ጋር ደስ ይላል። እነሱ ዲያሎግ ማድረጋቸው መማር የሚፈልግ ሰው ቀላል ነው። ኦፕን እምነቱንም ቼክ ማድረግ የሚፈልግ ሰው አሁን ዝም ብሎ እምነቱን የተቀበለ ሰው አለ። ለምሳሌ ለዛ መድረኩን መክፈትሽ አሪፍ ነው። ታወቁበት መዝሙረ ያሬድ ሰላም ይብዛልኝ ብራዘር። ጌመሮቹ ራሱ እኮ በቃ ጌም ትተው እዛ ነበር። አይ ነው መጡ እኮ አማራጭ የለማ። መዝሙረ ያሬድ እንዴት ነኝ አባል? እግዚአብሔር ይመስገን። ዮኒዬ ሰላም እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። አሜን። ታምሻችሁ ሰላም ነው ዮኒዬ? ሰላም ሰላም። እንግዲህ እንዴት እንደሆነ እስቲ በተወሰነ መልኩ ያው እኔ አስተያየት ብሰጥ ለአንድ ሳይድ አደላ እባላለሁ እና ባያዝድ እንዳይሆን ውይይቱ ኢንጀነራል በቃ ጥሩ ነው። ከሁለቱም ወገን በቃ ገበያ ወጣን እንግዲህ ሸምተን የገባ ነው እኛን የምናውቀው። እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ብጠይቁኝ እፎይ ጋር በጣም ብዙ ጥሩ ነገሮች ተምረናል። አንድ ሙስሊም ደግሞ አስገብተህ ብታስገባ ደግሞ ስለሱ ሊያወራ ይችላል። ባያዝድ ነን ሁላችንም ማለት ነው። ዞሮ ዞሮ ቤተ እምነታችንን ነው ሞር የምንይዘው ማለት ነው መጨረሻ ላይ። ግን ትልቁ ነገር ምንድነው? ፕሬዠር በዝቶ ነበረ። በጣም ሃይፕ ተደርጓል። ያው ሚዲያው ላይ እንደምታየው በጣም ትልቅ ፕሬዠር ነው። በቃ ኤክስፔክቴሽኑ በራሱ የሰው ጥበቃ አለ። እፎይ ደግሞ በዲቤት ታሪክ 2 ሰዓት ከምናምን ቁጭ ብሎ ማንም አይጠብቅም። 2 ሰዓት ከምናምን ሙሉ ጥበቃ የለም በዲቤት ታሪክ እና በዛ ትዕግስተኝነቱ ሳይበላ ሳይጠጣ እየራበው እንቅልፍ አጥቶ ምናምን ይሄ በጣም ክሬዲት ሊሰጠው የሚገባ ነገር ነው። ማንም ኖርማል የሆነ ሰው ይሄን ነገር መቼም ክሬዲት ሊሰጠው ይገባል።
የግድ የሆነ እምነት ውስጥ መግባት የለበትም እና ምክንያቱም ማናችንም ብንሆን ዲቤት እዚህ ቲክታክ ላይ እንግዲህ ታውቃለህ ዮኒ፣ እኔንም ጭምር ንጽጽር ላይ ነው ብዙ የምንሰራው እና ዲቤት ተቀጣጥረን አንድ ሰው ከቀረ ሜይ ቢ ማክሲመም 10-15 ሚኒትስ ነው የምንጠብቀው። ከዛ በኋላ በቃ የለም ብለን እናቆማለን፣ ሁላችንም ወደ ራሳችን እንሄዳለን። የእፎይ ግን 2 ሰዓት ከምናምን ሆነ እና ያ በራሱ በጣም ትልቅ ነገር ነው። ስትረስፉልም ያደርጋል አይደለ? በጣም ፕሬሩ ሪስፖንሲቢሊቲ ከባድ ነው። እኛ ዳር ይዘን ስለሆነ የምናየው፣ እነሱ ጋር ግን በጣም ጫናው ይበዛል። ትልቅ ሸክም ነው የሚሸከሙት ነው። ህዝቡኗ ሪፕሬዘንት አድርጎ የመጡት እና ቤተ እምነታቸውን። ስለዚህ ያ በጣም ፕሬር ይኖረዋል። ያን አንደርስታንድ ማድረግ አለብን። በእነሱ ሳይድ ያለውን ነገር በሃይማኖታዊ ነገር ስለሆነ ሃይማኖታዊ ነገሩ ለእነሱ እንተዋለን። እዚህ ጋር ያለን ሰዎች በሃይማኖቱ በሁለቱም ሃይማኖት ውስጥ ገብተን መመዘን አንችልም፣ እውቀቱ ከሌለም ማለት ነው። የሃይማኖቱን እውቀትና እንትን ወደ እነሱ እንተዋለን። እንደ ጅማሮ ግን እንዳልከው ጥሩ ነው። ዳርና ዳር የነበሩ ሰዎች እንዲተቀራሩ ማውራታቸው በጣም ጥሩ ነው። አይ ቲንክ ለኔክስት ስቴፑም ኢዚ ያደርገዋል መንገዱን ኦልሬዲ አሁን ስለጀመሩት ማለት ነው። እና ሆፕፉሊ ኔክስት ታይም ላይ አሁን ሁሉም ሰው ዳይጀስት ያደርገው የተማረውን ነገር ያጣጥመው፣ ጊዜ ውሰድ። ምክንያቱም ይሄ መንፈሳዊ ህይወት ነዋ እና ዝም ብለን ሃይፕ አድርገን እየጋለብን የምንሄደው አይደለም። ምን ተማርኩ ምን ሰማው የሚለውን ደግሞ ልክ እንደዚህ ቤት እየተከፈተ ሪፍሌክስ ሲደረግ ዳይጀስት ለማድረግ ጊዜ ይኖራል እና ሰው 1 3 4 5 ቀን ይሰጥና ከዛ በኋላ ደግሞ ሜይ ቢ ድጋሚ መገናኘት የሚያስፈልጋቸው ከሆነ ኦፈር ተደርገው ሁለቱም ፈቃደኛ ከሆኑ ከፈለጉ ሴም ርዕስ ከፈለጉ ዲፈረንት ርዕስ ይዘው በደንብ ደግሞ ድጋሚ ሪቫይዝ ማድረግም ይችላሉ። አይ ቲንክ ሁለተኛው ጊዜ ግን እንዳሁን አይነት ነገር እንዳይኖር ምን ይደረግ፣ ሶሉሽኑ ምንድን ነው የሚለውን ከሁለቱም ሳይድ ፊድባኩ ተጠይቆ፣ ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ እነሱ ናቸው የሚወያዩት። ስለዚህ ከሁለቱም ሳይድ የሚያስፈልገው ነገር ተጠይቆ በሁለቱ በኩል ደግሞ ቢያልቅ ጥሩ ነው ብዬ አስባለሁ። ለኔክስት ታይሙ ለእኔ ያለኝ ኦቨርኦል ይሄ ነው። እንዳልኩት ትምህርት ዋይዝ ከገባው ብዙ ነገሮች ነካካ እችላለሁ፣ ግን እዛ ላይ ባልገባ ይሻለኛል። ምክንያቱም ያው ኒውትራል እስከሆነ ድረስ ኒውትራል ኮመንቶችን ብቻ በሰጥ ነው የሚሻለው። ኦልሬዲ በኦርቶዶክሳውያን ቤት በተነሱት ሀሳቦች ላይ ጠቅላላ ሪፍሌክሽን ሰጥተናል፣ ምላሾችንም አስቀምጠናል። እዚህ ግን ያው ኒውትራል ቤት ስለሆነ ስፔሲፊክ ትምህርቶችን አናሳም። የገባሁት ግን አይ ቲንክ ዞላን ጥቂት ደቂቃ ላናግረው ነው። ዞላ ሰላም ብያለሁ። ሰላም ብያለሁ። መዝሙር እንደምን አለ? እንዴት ነህ? አለሁ። ደቾዝንን ለዮኒ እየመረጥክለት ኔትፍሊክስ ገብቶ እንዲያ እያረከው ነው አይቻለሁ። እና እኔ ከኔትፍሊክስ ላስወጣው ሞክራለሁ። አንተ ኔትፍሊክስ ጭራሽ በሲሪየስ ሙቪ ልትከትብኝ ነው። ኧረ አንገባም አባቴ። የማያቸው አንዳንዶች አሉ፣ ግን አሁን ከዚህ በኋላ ያሬዶ ጥያቄ ሲኖር አንተ ጋር እንደምመጣ ታውቃለህ። ምንም አሁን ሰላም ላይ ነኝ አባ፣ የሚያሳስብ ውስጥ አይደለሁም። እመቤቴ ምስክሬ። መዝሙር በነገራችን ላይ አይተዋል ዘችዝንን? አዎ ማለት አይቼው የሆነ ፓርቲ ያላቸዋሉ። ብዙም እኔ ፐርሰናሊ ለእኔ ብዙም እንትን አላለኝም፣ ብዙም አልተዋጠልኝም። ያው እኔ ሳይ እናንተ ስታይ እኩል ላይሆን ይችላል። እኔ ሳይ አስቀድሜ ኦልሬዲ ፊልሙን ከማየቴ በፊት መጽሐፉን አንብቤ ወይ መጽሐፉን ተምሬ በመዝሙሩ፣ በቅዳሴው፣ በማህሌቱ፣ በኪዳኑ፣ በሰዓታቱ ነገረ ክርስቶስን ከትንቢቱ እስከ ልደቱ፣ ከልደቱ እስከ ሞቱ፣ እስከ ትንሣኤው፣ ዳግም እስከ መምጣቱ ድረስ በዛ ጭንቅላት ስለማየው አንዳንድ እንትኑ እንዳልኩ ነው። ትንሽ ወጣ ያሉ ነገሮች አሉ። ሰው እኔ ስለ ፊልሙ ሲሆን ግን እኔ የመጣሁት አሁን አንተም እኔንም ወደ ፊልሙ ልትከተኝ ነው። እሺ እኔ የመጣሁት ለምንድን ነው? ምንም መጽሐፍ ቅዱስ ያሉ ጥያቄዎች ካሉ ሪሊ መጽሐፍ ቅዱስ እንዴት ነው የምናነበው የሚለውን ብቻ ጋይድ ልስጥ ብዬ ነው። መጽሐፍ ቅዱስ የተጻፈበት ኦዲየንስ አለው ታውቃለህ። መጽሐፍ ቅዱስ ዝም ብሎ ከሰማይ ዱብ ያለ አይደለም። ጸሐፊዎች አሉት። የብሉይ ኪዳን መጽሐፍት አሉ፣ የአዲስ ኪዳን መጽሐፍት አሉ እና ብሉይና ሐዲስ መባላቸውም ሁለቱ ኪዳናት ይባላሉ። በኦርቶዶክሳዊ ቤተክርስቲያን ትምህርት ሁለቱ ኪዳናት ይባላሉ። ምክንያቱም ብሉይ ኪዳን እና ሐዲስ ኪዳን የሚል አለ ሁለቱ እና ብሉይ ኪዳን ላይ ሞሮፍ የትንቢት መጽሐፍ ነው። የብሉይ ኪዳን ሕጎች ያሉበት ነው። የመቅደሱ ስርዓት አለ፣
የእንስሳቱ መስዋዕት አለ እና ደግሞ የተለያዩ ትንቢቶች በተለያዩ ነቢያት ተጽፈዋል። ሐዲስ ኪዳን ደግሞ ለብሉይ ኪዳን ብሉይ ኪዳን ለሐዲስ ኪዳን ጥላው ነው። በብሉይ ኪዳን የተነገሩ ነገሮች ሁሉ ተሳስረው የሚፈጸሙበት የሚሆኑበት አዲሱ ኪዳን ይባላል ማለት ነው እና እያንዳንዱ ኦዲየንስ አላቸው ነው ባጭሩ። በተለይ ወደ አዲስ ኪዳን ስንመጣ ሉቃስን፣ ማርቆስን፣ ዮሐንስን እና ማርቆስን ስታነብ ጌታ ሲጠየቃቸው የመለሳቸው አሉ የነበሩት ኦዲየንሶች አሉ። ለምሳሌ ሳምራይ ሲያገኝ ሳምራይን ያወራበት ልክ አለ። ፈሪሳያንን ሲያገኝ ፈሪሳያንን ያወራበት ልክ አለ። አይሁዶችን ያወራበት ልክ አለ። ሰዱቅያን ነው የሚባሉ አሉ፣ በትንሣኤ ሙታን የማያምኑ እነሱንም ያወራበት ልክ አለ። ስለዚህ ኦዲየንሶችን እየተኮረ የተመለሰ አለ። በኋላ ደግሞ የቅዱስ መልእክታት የቅዱስ ጳውሎስን መልእክት ብታነብ ደግሞ ለኤፌሶን፣ ለቆሮንቶስ፣ ለዕብራውያን፣ ለፊልጵስዩስ እያለ 12 መልእክታትን ደግሞ እንዳለባቸው ጥያቄዎችና እንዳለባቸው የእምነት ድካምና መጽናት የጻፈላቸው አሉ። ስለዚህ ኦዲየንስ አለው ማለት ነው። ስለዚህ የመጀመሪያው ስታነብ ኦዲየንሱ ማን ነበር የሚለውን ነው ቼክ የምታደርገው ማለት ነው። ሁለተኛው ደግሞ ኮንቴክስቹዋል ፍቺ አለው። ኮንቴክስቹዋል ፍቺ ማለት አውዳዊ ፍቺ አለው ማለት ነው። ለምሳሌ ኢየሱስ ክርስቶስ ከኔ አይበልጣል አለ። ከኔ አይበልጣል ሲል ከአንተና ከማን ይበልጣል ተብሎ ነው? ጌታ ለምንድነው እንደዚህ የመለሰው? እሱን መልስ እዛው ላይ ተዋለ። ምክንያቱም ጥያቄው ምን ነበር የሚለውን ቶሎ ጥያቄ ስለሚፈጥርብና አንዳንድ ሰዎች ከኔ አይበልጣል የሚለውን ብቻ ይዘው ይኸው በቃ ይበልጧል፣ ስለዚህ ወልድ ከአብ ያንሳል ይላሉ። ግን ጥያቄው ከአንተና ከአብ ማን ይበልጥ ይሆን ተብሎ አይ ከኔ እኮ አብ ነው ይበልጠው ብሎ አይደለም። እና ይሄን መልስ የምታገኘው በምንድነው ማለት ነው? በአውዳዊ ፍቹ ማለት ነው። ይሄ ደግሞ አውዳዊ ኮንቴክስቹዋል ፍቺ ይባላል። አሁን ለዚህ ነው መጽሐፍ ቅዱስን አንድ ሰው ዝም ብሎ በግሉ አንብቦ ማንም ሰው ማንበብ ይችላል። ማንም ሰው ግን ክርስቲያናዊ ፍቺና ክርስቲያናዊ ማይንድ ሴት ግን ሁሉም በዛ መነጽር አያነበውም ማለት ነው። ለምሳሌ አሁን ትናንት ውይይቷ ላይ አይተው ከሆነ ኡስታዙ መጽሐፍ ቅዱስ ይጠቅስ ነበረ። ኡስታዙ መጽሐፍ ቅዱሱን ጠቅሶ እሱ በተረዳበት ክርስቲያኖች በተረዱበት በሚፈቱበት ሳይሆን እሱ በተረዳበት ነው የፈታው። ስለዚህ ማንም መጽሐፍ ቅዱስ ስላነበበ የግሉን ፍቺ ከያዘ አይሆንም። የቤተ ክርስቲያን ፍቺ አለ ማለት ነው። አንድ ማስረጃ ልስጥና ልጨርስ። እንዲያው ዝም ብዬ ጋይድ ላድርግ ብዬ ነው። አሁን በኦርቶዶክሳዊ አስተምህሮ የግል መረዳት የሚባል የለም። የግል መረዳት፣ የግል ሀሳብ፣ የኔ መረዳት፣ የኔ መገለጥ ምናምን የሚባል ነገር የለም በእኛ በኦርቶዶክስ። ኦርቶዶክስን ከጠየቀን የቤተክርስቲያን አረዳድ ቤተክርስቲያን እንደነገረችን ብለን ነው የምንነግርህ። እሱ ምን አድርጎናል ማለት ነው? አንድ ወጥ ትምህርት ይዘን እንድንሄድ አድርጎናል። የሐዋርያት ስራ ላይ ምዕራፍ 8 ላይ ኢትዮጵያው ጃንደረባ ወደ ኢትዮጵያ ጃንደረባ መንፈስ ቅዱስ ማን ይልካል? ፊልጶስን ይልካል። እና ፊልጶስን ሲልክ ይሄ ኢትዮጵያው ጃንደረባ የኢሳያስ መጽሐፍ እያነበበ ነበረ እና የኢሳያስ መጽሐፍ በራሱ አንብቦ ለመፍታት ሞከረ። የሚገርም በራሱ አነበበ፣ ሊፈታው ሞከረ በራሱ እና ምን ነበር ያነበበው የሚለው ትንቢተ ኢሳያስ ምዕራፍ 8 ከቁጥር 30 ጀምሮ ላንብበል። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። አሁን አስተውል ወንድሜ፣ አሁን አስተውልን ያልኩን የራሱ አየኸው፣ እያዳመጥከኝ እኮ ነው። ግን አስተውል ካልኩም ማለት ነው በደንብ ልቦናን ክፈት እንደማለት ነው። ጠየቀው። ምን አለው? የምታነበውን መጽሐፍ ታስተውላለህን አለው። እንዴ እያነበበው እኮ ነው። ስለዚህ ማንበብ ብቻ በራሱ ማስተዋል አይደለም ማለት ነው። ማስተዋል ደግሞ ያስፈልጋል። ሰው አስተውሎ ሲያነብ ይረዳል። አንብቦ ብቻ ከሆነ ግን የራሱን ነገር ይፈታል። እና ታስተውላለህን አለው። ምን ማለት ነው? ትረዳዋለህን? ምን እያለ እንደሆነ በተጻፈበት ዓላማና አግባብ ትረዳዋለህን አለው። ከዛ ይህ ሰውን ብሎ መለሰ፣ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ይኸው የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ከዛ ያነበው የነበረውን ክፍል ስማው ምን እንደሚል። ያነበው የነበረውን መጽሐፍ ክፍል እንዲህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል? ይሄን ነበር ሲያነብ የነበረው። ከዛ ጃንደረባው ምን ብሎ ተረጎመ መሰለ? እባክህ አለው፣ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ አለ። አየው፣ ስለ ራሱ ነው እንደ እያወራ ያለው ነብዩ ኢሳያስ።
ማን ነው እንደ በግ ተነዳ የተባለው? እንደሚታረድ በግ ዝም አለ። በሚያርዱትና በሚገሉት ፊት ምንም አልተናገርም። ስለማን ነው የሚናገረው ብሎ ፍታልኝ አለው ማለት ነው። ከዛ ፊልጶስም ምናል ይላል? ፊልጶስም አፉን ከፈተ ይላል። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አፉን ከፈተ ሲባል አለ ማለት አይደለም። አፉን ከፈተ ማለት መጽሐፍ ቅዱስ አናገር ይናገር ጀመረ ማለት ነው። አንዳንድ ሰዎች ቃል በቃል እየወሰዱ መከራ ስለሚያሳዩን በዛውም እንትን ልበል አፉን ከፈተ ይኸው እንዲያው አፉን ከፍተው ቀረ የሚሉም አሉ። ነው እና ሪሊ እንደዛ አይደለም። አፉን ከፈተ ማለት መናገር ጀመረ፣ ማስተማር ጀመረ ማለት ነው። እና ስለዚህ ምን አደረገው ይላል? ካነበው መጽሐፍ ጀምሮ እስከ ክርስቶስ ወንጌል ድረስ ሰበከለት ይላል። አየህ፣ አሁን አስተውል። ያነበበውን መጽሐፍ ከምን ጋር አገናኘለት ማለት ነው? ከወንጌል ጋር አገናኘለት። ፊልጶስ የተላከው ፊልጶስ። ስለዚህ ጋይዳንስ ያስፈልገናል ማለት ነው። አየኸው፣ ጋይዳንስ አለ ማለት ነው። በግል አይተረጎም ማለት ነው። ይሄ ነገር እኮ ኦርቶዶክሳዊውን ትምህርት ነው፣ ማይንድ ሴት ነው። እና ስለዚህ መጽሐፍትን እንዴት ልረዳ፣ መጽሐፍ ቅዱስን እንዴት ላንብብ፣ እያንዳንዱ መጽሐፍት ምንድን ነው ዓላማቸው፣ ለምን ተጻፉ፣ ለማን ተጻፉ፣ ምን ነበር መልእክቱ፣ እኛስ ምንድን ነው ከዚህ የምናተርፈው የሚለውን ነገር ቤተክርስቲያናችን ኦርቶዶክሳዊ ቤተክርስቲያን በደንብ በኦርደር በኦርደር ታስተምራለች። ይሄንን እንግዲህ መንገዱን እንዴት እንደሆነ ከፈለክ ፈርዘር እርዳታ ከፈለክ ይኸው እፎለፉልሃለሁ፣ ፎሎ አድርገኝ። ኢቻዘር ፎሬቨር ሆነን እንቀመጣለን፣ እናንተ እንታያግዛለን ማለት ነው። ተስማማን ዞላ? ያ በጣም መዝሙር የሚገርም ራሱ ያነበብክልንን እኔ ከ2 ቀን በፊት ነበር ያነበብኩትና አክቹዋሊ የተረዳሁበትን መንገድ አንተ እንዳልከው ነው። ብዙ ጥያቄዎች ይኖሩኛል፣ አንተ ጋር እመጣለሁ። በነገራችን ላይ እንዳልኩ አሁን ፊልሙንም አይቼ ለእኔ እንዳልኩ በቃ እንደ መነሻ ሆነኝ ነው እንጂ ፊልሙን የሚገርም ደግሞ አይቼም እንደዚህ ፕሮቴስታንት ጓደኞች አሉኝ እንደዚህ አይቼ እንደዚህ ምናምን አይዲያው ሲመጣ እነሱም ጋር የሚገርም ዘሴም አንተ እንዳልከው እነሱ የሚተረጉሙበትም ነገር አላቸው እና ልዩነቱ ያው መንገዱ የተለያየ እንደሆነ አውቃለሁ። እና ግን እኔ ማለት የፈለኩት መሰለ በቃ እኔ ኦርቶዶክስ የሆነ ሰው ሁሉ እንዳልኩ ማንበብ መጀመር መቻል አለበት፣ መጠየቅ መጀመር መቻል አለብን ነው። ምክንያቱም እኔ በጣም ዓለማዊ ሰው ነኝ። የሚገርም መዝሙር አፌ ሞልቼ ዓለማዊ ሰው ነኝ ብዬ መወራ ስለነበርኩ ነው የምነግርህ። አሁንም ዓለማዊ ነኝ፣ ግን እግዚአብሔር ደግሞ ረድቶኝ እንዳልኩ የእግዚአብሔርን መንገድ ብከተል በቃ ትልቅ ሰላም የሚገኝበት ነው ብዬ ስላሰብኩ ነው ማለት ያን ነው የተሰማኝ ያለው። እና እግዚአብሔር እንዲያበረታኝ የምፈልገው ኖርማሊ። ግን ሌሎቻችንም እንዳልኩ መቼም እንደኔ አይነት ሰው ብዙ ነው ብዬ አስባለሁ። ምክንያቱም እኔ ጎንደር ልጅ ነኝ፣ ጎንደር አካባቢ ነው የመጣው። በነገራችን ላይ ለኦርቶዶክስ ሙት ብትለኝ ወጥቼ ሞት ልጅ ነኝ ኖርማሊ። ግን አውቄ ደግሞ ብሞት ደግሞ መልካም ነው የሚሆነው። ምክንያቱም ቃሉን ሳናውቀው ሳንረዳው ሳንጠይቅም እንዳልኩ ብዙ ጊዜ አይተህ ከሆነ አብዛኛው ሰው እንዲሁ ከቤተሰብ እንወስደውና እምነቱን ማጠናከር አስፈላጊ ነው የሚሆነው ማወቅ ምናምን ይኖራል። እና አንዳንዴ ዘር እየተዋረደ የልጅ ልጅ እያለ ሲወርድ እምነትንም በስነስርዓት እንዳልኩ ማስተማር ካልቻልን፣ መጠየቅ ካልቻልን፣ ማንበብ ካልቻልን እንትን ነው የሚሆነው። እኔ አሁን የሚገርም ልጅን ራሱ ቤተክርስቲያን እሄዳለሁ እሑድ እረፍት ሲኖረኝ እዚህ ልጄ የሆነ ነገር ማወቅ እንዳለበት እምነቴ መቀበል እንዳለበት ስለማስብ ነው። ግን የሚገርምህ ኢቭን እንኳን እንዳልኩ አሁን ትንሽ ጅማሬዋን እንኳን ሳላቅ ነው ያን ነገር ሳደርግ የነበረውና ሞር ደግሞ እንዳልኩ ብንማር ብንጠይቅ ሞር የተሻለ ለማለት ነው እንጂ እንዳልኩ ግን ፊልሙ መነሻ ሆኖኛል ነው ለኔ አክቹዋሊ እንዲህ ብሎ ብዬ እንዳስብ ስላደረገኝ ነው። አዎ ፊልም ብዙ ጊዜ አክተር አድርጎ ነው የሚያስቀሩ። ፊልሞች አክተር አድርገው ነው የሚያስቀሩ ማለት ነው። በቃ ፊልሙን ታያለህ፣ የሚገርም ነው ትላለህ። በቃ በምናብ ኦልሬዲ አክተር ሆነ ያህል ፊልም ውስጥ ገብተህ ዳሴት አለቀ። ፊልሞች እንዳልኩ ነው። ምክንያቱም እነዛው ሰዎች ደግሞ ሌላ ፊልም ካስት ሲያደርጉ ታያቸዋለህ። ስለዚህ አክተርነት ነው የሚያለማምዱ እንጂ ህይወትን ያለማምዱም። እና እንደ እውቀት እንደ አንድ መነሻ አይዲያ ሊሰጡ ይችላሉ። ግን መሬት ላይ ነው ክርስትና ያለው፣ መሬት ላይ ያለ ክርስትና። ምክንያቱም ከእንትን ጋር ከሚስጥራት ጋር የተገናኘ ነው፣ ከቅዱስ ቁርባን ጋር ከንስሐ ጋር እለት ዕለት ከመጸለይ ጋር የተገናኘ ነው። አየህ። እና ወደ መሬት የወረደውን ነገር ምክንያት አድርገህ ፊልሙን
ወደ መሬት ወደ ክርስትና መምጣት አሪፍ ነው። ምክንያቱም ልዩ ልዩ ምክንያት አለው እግዚአብሔር ሰውን የሚጠራበት እና ያንተ መነሻ ኔትፍሊክስ ቹዝን ከሆነ በጣም ጥሩ ነው እና እንታገዛለሁ። ፎሎ አድርጌሃለሁ፣ ምንም ችግር የለም። እኔ መልሻለሁ። እኔ ፎሎ አድርጌያለሁ ቀደም ያክቹዋሊ። ሌላው ለ4000 ሰው የምነግረው እዚህ ጋር ምንድን ነው ያለው? አሁን በኦርቶዶክስ መዝሙረ ያሬድን ከሰማኸው ቤተክርስቲያን እንዳስተማረች እንጂ እኔ እንዳስተማርኩት አይደለም። ገብተዋል? ቤተክርስቲያን እንዳስተማረችን ብለን ነው የምንለው። ሌሎቹ አሁን ብዙ የፈለጉት አይነት 47000 የተደረሰው ማንም ስለሚተረጉመው ማን ነው አስተማሪ ብትለው አያውቀው። እኔ ብሎ ይመጣና ማን ያስተማረ ስትለው ግን ይሄ አስተማረኝ አይለ፣ ቤተክርስቲያን አስተማረችኝ አይለ፣ ይሄ ነገር ከዚህ ነው የተማርኩት አይልም። እና እንደፈለገው ወስዶ የፈለገውን ያደርግና ሌላውን ብታመጣው ተመሳሳይ እምነት ያለው ራሱን አምጥተህ ደግሞ ብትጠይቀው ሌላ መልስ ይሰጣል። ስለዚህ የኦርቶዶክስ ለየት የሚያደርጋትና የምትወድላን ነገሯ ምንድን ነው? ቤተክርስቲያኗ ይሄንን ነው የምታስተምረው በሚለው በአብዛኛው ተመሳሳይ አይነት ትምህርት ስላለ ብዙ ግራ ያጋባል፣ ኮንፊውዝም አያደርግም። ስለዚህ ያቺ ነገር ላይ ፖይንት መያዝ ነው። ቤተክርስቲያን እንዳስተማረችኝ የሚለው እሱ ነው ደስ የሚለው እና በጣም ነው የማመሰግነው። አየህ እንደዚህ አይነት ነገር ሲኖር ያሬዶ ከች ነው የሚለው ፈቃደኛ ለሆኑ ወንድሞች ማገዝ፣ የሚጠይቁትን መመለስ ኃላፊነትም ስላለበት ጭምር ይመስለኛል። የነፍስ ኃላፊነት አለ። ስለዚህ ያንን እያደረገ ነው። እኔ እሱን ነው የምጠቀመው። የሆነ የቸገረኝ ወይም ያልገባኝ ነገር ካለ መዝሙረ ያሬድን ጠይቀዋለሁ። ስለዚህ ሌሎቻችሁም ተጠቀሙበት፣ ፎሎ አድርጉት። ጥያቄ ካላችሁ ጠይቁት። መልሱን በትህትና ጥግ ድረስ የደረሰ ወንድማችን ነው። ጥግ ድረስ ትልቅ ትንሽ አይል፣ ማንንም አይንቅም። ኦርቶዶክስ ብቻ ሳይሆን የሌላ እምነት ተከታዮች ብትጠይቁት በጎ ፈቃድ አለው ለመመለስ እና ያ ነገርን እግዚአብሔር አይቀይርብህ ወንድማችን። ኩራታችን ነው የምልህ ያሬዶ፣ ኑርልኝ። እግዚአብሔር ያበርታ፣ ሁላችንም ሆን የመጨረሻችን ያሳምርልን። ትልቁ ነገር ሩጫ መጨረስ ነው። ብዙ ከሩጫ የሚያደነቃቅፉን ታውቃላችሁ፣ ያው ትዕቢተኝነት፣ እብሪተኝነት፣ እኔ ትልቅ ነኝ፣ እኔ ግዙፍ ነኝ፣ እኔ ወፍራም ነኝ፣ እኔ ጠጅ ነኝ፣ እኔ ኃይለኛ ነኝ፣ እኔ የሚለው ነገር ነው ብዙዎቻችንን። የእኔ መርህ ምንድን ነው መሰለ ዮኒ? ቢንቢን የገደላት ጭብጨባ ነው። አገልጋይንም የሚገለው ጭብጨባ ነው። ቢንቢ ለመግደል እጅን እንዲህ ታደርጋለህ፣ ትገላታለህ። አገልጋይንም እየገደለ ያለው ይሄ ነው፣ ጭብጨባ፣ አድናቆት። እና እግዚአብሔር ደግሞ በዛ በመመጻደቅ እንዳንወድቅ ይርዳን። ከመንገድ ብዙ ሰዎችን የሚጥለው ነገር ቢኖር እሱ ነው እና ሩጫችን ያሳምርልን፣ ፍጻሜያችንን ያሳምር። ወንድሜ በርታ። እሺ ዞላ፣ አሜሪካን ያለው? እኔ ጀርመን ነው የምኖረው። ጀርመን እንዴ? ኦኬ። አይ ፐርፌክት፣ ጥሩ። በቃ ጥሩ። ስልክን አስቀምጥልኝና። ፋርማሲስት ነው፣ ጎበዝ ነው። በነገራችን ላይ የተማረም ሰው ነው። በቃ አልፎ አልፎ የሚቆርጠኝ ነገር አለው የሚሸቀሽቀኝ። ጀርመን ላሉ ውዶች አላከመልኝም እንጂ ፋርማሲስት ነው። ኦኬ ያስ ናይስ። እዛው ጀርመን ሀገር ተምረህ ነው ፋርማሲስት ሆንከው ወይስ? እኔ ጎንደር ነው የተማርኩት። የተወሰነ 2 ዓመት 4 ሴሚስተር ነው የተማርኩት እዚህ ጀርመን ሀገር ተጨማሪ። አይ በጣም ፐርፌክት፣ አሪፍ ነው። አይ ደስ ይላል። እንዳልኩ ነው እንግዲህ እኔ አስተምርሃለሁ ወንጌል ሉቃስ ማርቆስ ስላለው፣ አንተ ደግሞ የሚሸቀሽቀኝን ትነግረኛለህ ማለት ነው። ይሄን ውሰድ፣ በዚህ ግባ፣ በዚህ ጠፍለኛለሁ፣ ቀለጠኝ፣ ቆረጠኝ የምትለውን ነገር ሄደብኝ፣ ተራመደብኝ። የሚገርም መዝሙር። እኔ ኢብን አሁን ወንጌሎችን ሳነብ ተመሳሳይ ነገር ተጽፎ ሳይ እነዚህ ሰዎች አንድ ነገር ነው የሚጽፉት ብሎ ብያለሁ። የሚገርም ግን እያንዳንዳቸው የጻፉት ራሱ አትሊስት በእይታቸው የተለያየ እንደሆነ ያየሁበት አጋጣሚ ያለና እሱን ራሱ አለማወቂ በጣም ሰርፕራይዝ አድርጎኛል። አዎ ኮምፓራቲቭ እንትን ደስ የሚለው ንጽጽር እንዳልኩ ነው። ለምሳሌ ከፕሮቴስታንቶቹ ጋር ስናወራ ጥሩነቱ የነሱ ኢዚ የሚሆነው በአንድ መጽሐፍ ነው የምናወራው። አንድ መጽሐፍ ቅዱስ አለን፣ ግን የየራሳቸውን መረዳት የየራሳቸውን አስተምሮ ይዟል። እኛም በእኛ አስተምሮ ሞግታቸዋለን። ኢዚ ነው፣ በጣም ቀላል ነው።
እና ደግሞ ያው እንደዚህ ከእስልምናው ጋር እንዳለው አይነት ነገር አይደለም። በጣም ለየት ይላል የእስልምናው ዓለም እና ብዙ ማንበብ አለብህ። ግን አሪፍ ነው። ጭንቅላት በደንብ ያሰፋል፣ እንድታነብ ያረጋል፣ እንድትመረምር ያረጋል። ብቻ በቃ እንደ አንድ ክርስቲያን ኮንትሪቢዩት የምታደርገው ነገር አለ ለቤተ ክርስቲያን። ዝም ብሎ በዋዛ ፈዛዛ ዝም ብሎ በማይረባ ነገር ጊዜ አይጠፋም እና አሪፍ ነው። ንጽጽር ጥሩ ነው። ብዙ ሰዎች እየተለወጡበት ነው። የሚገርምህ ብዙ ሰዎች ይማሩበታል፣ ብዙ ሰዎች ይነቁበታል፣ ከሄዱበት ይመለሱበታል። አንዳንዱ ደግሞ ሌላ ቤተ እምነት ደግሞ ይማርከውና ይሄዳል። ያው እንተ ሽብሸባ ነው በለው እንደደረቀ ልብስ ወደዚህ ወደዛ ወደዚህ ወደዛ ነው እና አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ያው ሚዲያ ላይ ያለው እንትን ሁሉም ወደ ራሱ ስለሚስብ እንግዲህ ወደ ተሳበው ሰው ይሄዳል ማለት ነው። በትክክለኛው የሚሄዱ አሉ፣ ድራማ ሰሪዎችም አሉ። ብሔራዊ ቲያትር የማያውቃቸው የሚገርሙ ደግሞ ፊልም አክተሮች አሉ። በታይ ኔትፍሊክስ ቢመዘገቡ በጣም በጣም ብዙ ብር ሊያገኙ የሚችሉ ድራማ ሰሪዎችም አሉ። ቲክታክ ላይ በጣም የፊልም አክተሮች አሉ። እኔ እንዲሁም ብዙ ጊዜ ለእነሱ ፒቲሽን ብናሰባስብ ብሔራዊ ቲያትርም ባሉበት ቦታ እንዲቀጠሩ በጣም በጣም ፊልም ሰሪዎች አሉ እና በእኔ በኢትዮጵያ አነጋገር ብዙ በስንቶች አሉ። በስንቱ ፊልም የሚሰሩልን አሉ በታይ የሚቀያየሩ ግን ደግሞ በእውነተኛው ተረድተው ወደ ኦርቶዶክስ ይመጡ አሉ። ደግሞ በሌላ እምነት ትምህርት ተማርከው የሚሄዱ አሉ። እንግዲህ መጨረሻ ላይ የዘላለም ሕይወት ነው። መጨረሻ ላይ ዓላማው ማንም ወደ ፈለገበት ሂድ፣ ምርጫ አለው፣ ነፃ ፈቃድ አለው። መጽሐፍ ቅዱስም ክርስቶስ እንደተናገረው በጠባቧ መንገድ የሚሄዱት ጥቂቶች ናቸው፣ በሰፊው መንገድ የሚሄዱ ግን ብዙዎች ናቸው፣ ሰፊው ግን የሞት መንገድ ነው ተብሏል። ስለዚህ በጠባቧ መንገድ ለመሄድ ትጉ፣ ተጋደሉ ተብሏል እና እኛ ብዙም የቁጥር ጉዳይ አስጨንቀንም ቁጥር ሪፖርት አናረግም ለእግዚአብሔር። እግዚአብሔር ዛሬ እኮ ይህን ያህል ሰው አስጠመቅኩልህ አንለውም። ምክንያቱም እግዚአብሔር ሪፖርት የሚቀርብለት የሆነ የእድር አዛዥ አይደለም። እድርም ቆም አይደለም የያዝ ነው ማዳን ስለሆነ ንጽጽሩ በዚህ በጣም አሪፍ ነው። ማን ምን ያምናል፣ ምን አምኖ ምን ያስተምራል። እስካሁን ድረስ መጽሐፍ አልተገለጡም ነበር ታውቃለህ። ቲክታክ ትልቁ ጥቅሙ እነ ዮኒን የመሰለ አይነት ወንድሞች ካስተዋወቀን ተጨማሪ ቲክታክ ትልቁ ጥቅሙ የተደበቁ መጽሐፍት የማናቃቸው በወሬ ብቻ የምናውቃቸው መጽሐፍ ተገልጠዋል። በቃ በሁለታችንም ቤተ እምነቶች በማንም ይሁን ፍቅር ሲዝም ሳይቀር መጽሐፉን እንኳን ብበናል እና አሪፍ ነው። ቲክታክ ብዙ ነገሮችን ኤክስፖዝ አድርገዋል እና ጥሩ ነው። በርታ ለማለት ነው። ሰው ላይ ሁሉ በጣም ደስ ይላል። ተረድቻለሁ። በጣም አመሰግናለሁ መዝሙር። እሺ፣ አይ እነሱ ፍቃዳቸው ከሆነ እንግዲህ እዚህ ጋር ኮመንት እያነበብኩ ነው። በመዝሙረ ያሬድ እና በኡስታዝ ዋሂድ መካከል አመቻችልን እያሉ ነው። ወደፊት እንግዲህ ይሄን ነገር ይታይና ከዛ በኋላ የሁለቱንም ፈቃድ ጠይቀን እናንተ የምትወዱት እናደርጋለን። ይህንን ነው። በነገራችን ላይ የያሬዶ ባህሪ ከዚህ ውጭ የለውም። በውስጥም ብታወሩት በውጭም ብታወሩት ይሄን ያሬድ ነው የምታገኙት። ምንም የተለየ ነገር የለም እና እግዚአብሔር ይባርክ። ትህትናው የማስመሰል አይደለም፣ የምን አይደለም፣ የእሱ መገለጫው። ብዙ ቲክታክ ላይ ለረጅም ጊዜ አውቀዋለሁ። ከዚህ ውጭ አምጡ ያሬዱ ዚስ ኢዝ ብቻ ተው፣ ሌላ ነገር ወደ ለቴር እንደሆነ ገብቶኛል። የሆነ ቦታ ያስኩት እንደኔ ዲሲዝ ብለህ አንድ ቀን አልኩኝ፣ ዲሲዝ አልኩኝ፣ ከዛ የሆነው አልኩኝ ዲሲዝ የሆነው ብለህ ብትሸውድ ነው ይሻላል። ተውኩት ቤተሰብ እና እግዚአብሔር ይመስገን እና ያሬዶዬ እግዚአብሔር ምስክሬ አልኩ። በጣም በጣም የምንማርበት እንቁ ስጦታ ነው እና አንዳንዴ ወይኔ ባወቅኩት ድሮ ወይኔ እንዲባረኩት የምትሉት ነገር እንዳይሆን ፎሎ በማድረግ ቤተሰብ በመሆን ከወንድማችን ጋር ሲገባ በመማር በመጠየቅ በደንብ ማወቅን የመሰለ ወርቃማ ነገር የለም። በጣም ወርቅ ሰው ያደርጋል፣ ሙሉ ሰው ያደርጋል እና ያንን ነው ምለው። ያሬዶን ፎሎ የኡስታዝ ወሂድ በእስልምና ትልቅ ኡስታዝ ናቸው። ያው ብዙ ጊዜ አንዴ አውቀዋለሁ እና
አኬ ውይይት ጥሪ ጠርቷቸዋል። አኬ ኦኬ እና ከአኬ ጋር የአኬ እስካሁን ያው በቋንጣ በሚል የያዘው እና እሺ ጥሪው እስካሁን አልተቀበለም። ጥሪው እስካሁን እንደ ቋንጣ ነው አለ እሺ ተንጠልጥሎ እና እንግዲህ እሱን ይጨርሱና ከዛ በኋላ ትክክል ምንም ችግር ትክክል። የለውም። ያ አዎ ከአኬ እሱን ጋር አለ መልእክት። አዎ የአኬን ሲመልሱ ወይም ያ ሲመልስ እኔ ዋይድ አውቀዋለሁ። አሪፍ ልጅ ነው፣ እኔ ይመቸኛል። እና ተወያዩ፣ ይወያዩ። ከዛ በኋላ ከመዝሙር ያሬድ ጋር ይቻላል። ያ ችግር የለውም። ያ መልካም ዞን ላይ ሌላ በቃ ስልክን አስቀምጥልኝ። እሺ ፎሎ ባክ መልስና በቃ ጽፍልሃለሁ። አመሰግናለሁ እሺ ያሬዶ ዮኒ፣ በጣም ክበሩልኝ የኔዎች። አመሰግናለሁ። ሰላማችሁ ይብዛ። አሜን አሜን። ሰላም ይብዛል እንግዲህ እንደ እድሜያቸውን በጫትና በአልኮል እንትን ያሉ ሰዎች ቢመለሱ ጥሩ ነው፣ ይተኛሉ። ጥሩ ግድ እንቅልፍ ይላል ነው የሚያገኙ። ግድ ይላል ግድ ይላል እውነት። ግድ ይላል። መልካም ቀን ይውላችሁ። ቴንክስ ነው። ተባረኩልኝ። እሺ ታንኪ በጣም ዮኒዬ። አሜን አሪፍ ነው። ያሬድ። በቃ እንዳልኩ ትንሽ ጊዜ ይሰጥና አዎ አዎ 1 2 3 4 ቀን እንስጥና አዎ ድጋሚ ሰከንድ ራውንድ ካስፈለገ አዎ ኒውትራል ሰው በሆነ ሬት ከዚህ የሆነ ነገር ይውሰድ መጀመሪያ። አዎ ያው አሁን ሁሉም ሰው ምን እንደወሰደ አንድ በሁለት በሶስት ቀን ውስጥ ትሰማዋለህ። ቤቱን እየከፈተ ትክክል። ይሄን ተምሬያለሁ፣ ይሄን አልተማርኩም፣ ይሄን ምናምን ሲል ትሰማዋለህ። እንደ ዱለት የተበለቱ ነገሮች ይወጣሉ። ከዛ እሱን ፊድባክ ያስክ በኋላ አዎ ይሄን ፊድባክ ይዣለሁ፣ እንግዲህ ፈቃደኛ ከሆናችሁ ከሰው እንዳሰማሁት እንዳየሁት ሜቢ ሰከንድ ራውንድ ካስፈለጋችሁ ምን ይመስላችኋል ብላቸው መጀመሪያ ኢንዲቪዥዋሊ ማለት ነው። አዎ ከዛ በኋላ እነሱ ሲስማሙ በይፋ ተስማምተዋል ብለህ አናውንስ ታደርጋለህ። ይሄ ከድራማ ምናምን ከፖለቲካ የጸዳ እንዲሆን ነው። ይሄ ትክክል ትክክል። እንደዛ ቢሆን አሪፍ ነው። እሺ እሺ፣ ታንኪ በጣም ዮኒዬ። እታዘዛለሁ ወንድማችን። እሺ መልካም ምሽት። እግዚአብሔር ይስጥልኝ። አሜን ለሁላችን። አሜን አሜን። ባይ እሺ እሺ። እንግዲህ ቤተሰብ ይህን ይመስላል። ብዙዎቹን እንዳልኳችሁ እንትን በማለት ደስ በሚል ሁኔታ እያየው ነው። እግዚአብሔር ይመስገን። ብዙ ግርግር አላየሁኝም። ደስ የሚል ነው። እስካሁን ስድድቦች የሉም። ደባሪ ነገር አላየሁም እስካሁን። ስለዚህ ደስ ይላል። ብዙ የሚደብር ነገር አላየሁም። ያ አላየሁም። ስለዚህ ደስ ይላል። ብዙ ጸብ አላየሁም። ስላየው በሙስሊሙም ብዙ ክፉ የተናገረ አላየሁኝም። በኦርቶዶክሱም ክፉ የተናገረ አላየሁም። ስለዚህ ደስ የሚል ነው። ይቀጥላል፣ እንቀጥላለን እያየን። እንደዛ ሀሳቡ የእኔዎቹ ጀለሶችን ይዘን እንምጣ። ሰዎች የሉትም አይደል? ላምጣ ደሜ የሚጠራ